በዛሬው ቪዲዮአችን የምንመለከተው ቦሌን ነው። ጄቱር የሌለው ባል እንዳታገቢ ተብሎ ሬንጅ ሮቨር ከሌለ ፌራሪ ከሌለ ግን እኔ ጄቱር ሳይሆን ካሜራ ይዤ አገኘኋት። ሰዎች አሁን የምታዩት ቦሌን አትመስልም። ዛሬ የቦሌን ሚስጥር፣ ልማቱን፣ ውበቱን በሙሉ አሳያችኋለሁ። ዛሬ ውሎዬ የአዲስ አበባ የለውጥ ምድር ቦሌ ነው። ከዚህ መንገድ ዳር ቡና፣ እዚህ የሀገሪቱ ውድ ሆቴል። ቦሌ ማለት የንጽጽር ቦታ ነች። መሸ። እናንተ ሰዎች ቦሌን ሲመሽ ነው የምትወዷት። የሌሊት ብሎጋችን ተጀምሮ አብራችሁ ቆዩ። ዞረብኝ ፊቴ ሳይገባም እንዴ ገብቻለሁ። ይህ መንገድ ከቦሌ ፒያሳ ነው የሚያስኬደው እና በዛ ጋር እንሻገራ። አሁን ገና ትክክለኛው ውበት ተመልከቱ። የቦሌ መብራት፣ የዘንባባ ዛፎች የዱባይን ውበት ያስንቃል። እውነትም ቦሌ ፀሐይ ስትወጣ ሳይሆን ፀሐይ ስትገባ ነው የምታምረው። አሳያችሁ ሲ እነዚህ የማስታወቂያ ስክሪኖች አያምሩም? ይህ ቦርሳ ግን በዛ ማለት እከሳለሁ፣ በህግም ጠይቃለሁ። እምቢ ካልክ ደበድባለሁ። ሁለተኛ ሌባ እንዴ! የዛሬው ፍሎጋችን ቁም ነገር እንዲኖረው ስለ ቦሌ ታሪክ እንዴት እንደመጣ እና የስሙን ትርጉም ማወቅ ይኖርብናል። ብዙ ሰው ቦሌን የሚያውቀው በቅርብ ጊዜ ልማት ነው። ቦሌ ማለት ምን ማለት እንደሆነ ታውቃላችሁ? የቦሌ ስም የመጣው ከንጉስ ሚኒሊክ ዘመን ታላላቅ ሰዎች ወይም ቦሌ ከሚባል ቦታ መጠሪያ ነው። ታሪኩ ይሄ ነው። አስቡት። ከ60 ዓመት በፊት ይህ ሁሉ ህንፃ አልነበረም። የቦሌ ታላቅ ለውጥ የጀመረው አውሮፕላኑ መጣ ከተባለ በኋላ ነው። አየር መንገድ በዚያች ትንሽ መንደር ላይ ሲገባ የቦሌ እድል ተለወጠ። ይህ ቦታ ከቀላል መንደር ወደ የሀገሪቱ የደም ስር ለመሆን የወሰደው ጊዜ በጣም ፈጣን ነበር። ቆይ እዚህ ጋር ፋውንቴን አገኘን። ፋውንቴን መሳጭ የሚመስል ቦታ። እንቀጥል ወደዚህ። አርት አዲስ አበባ ላይ ይሄ እውነት ነው ብላችሁ ታስባላችሁ? ፎቶ ይነሳበት ነው ጋይስ። እዚህ ጋር ፎቶ እናንሳ። ወደ ፎቶ get to work የተነሳነው ፎቶ ሊሲ በለው አንቺ ያት ነው ያለሁት። እንያትን ቦሌያችንን ያው የት ይባላል? ስለዚህ ልጅ ዝም ብዬ በዚህ ልጅ ተባሱ ጋር በዚህ መሃል ሰብስክራይብ ያደረጋችሁ ሮፍናን ቁንጅና ሰው ሆኖ ይሄዳል። አይኔ ደግ ደጉን ይወዳል። እንኳን ሰው ጠላት ይላመዳል። ሚገርም አገላለጽ
የቦሌ ሴቶች ሲባል ሰምታችኋል። ውበታቸው፣ ፋሽን፣ ዘመናዊነት ልክ ነው ከሚባለው በላይ አለባበሳቸው ይማርካል፣ ያሰኛል። አትቅሪድ እያቸው እያቸው ይህን ሁሉ ውበት በዓይኔ አይቼ ደከመኝ። እንግባለን። ከመግባታችን በፊት የቦሌ አደባባይ ላይ ለማድረግ ወዳሰብነው ፎቶሹት እንሂድ። አብዛኞቻችሁ በእርግጠኝነት አታውቁኝ። ስሜ ምንቴ ይባላል። ዋና ስራዬ ሲኒማቶግራፊ፣ ፎቶግራፊ እና ቪዲዮ ኤዲቲንግ ነው። ዛሬ ደግሞ አብዛኞቻችሁ ከምታውቃት ቲክቶከር ጋር የስራ ቀጠሮ አለኝ። በዚህ ኢንዱስትሪ ውስጥ ከ7 ዓመት በላይ የቆየው ሲሆን ልምዴ ብዙ ታሪክ ይዟል። ዛሬ ደግሞ ይህችን ድንቅ ቲክቶከር ፎቶ የማንሳት ቀጠሮ አለኝ። ከዛ በፊት ግን ጎሮ ካለው የዜብራ ፎቶ ስቱዲዮ ለፎቶና ለቪዲዮ ቀረጻ የሚጠቅሙኝን ማቴሪያሎች ማምጣት አለብኝ። ወደ ጎሮ እንሂድ። የእኛ ስራ ጊዜን በምስል መያዝ ነው። ስራችንን የጀመርነው ከቢሮ ነው። ልክ እንደወጣን ሄርሜላ በቆሎ ገዝታ አካፈለችን። አዎ መኪና ውስጥ በቆሎ። አሁን ቦሌ መሃል ደርሰናል። ፎቶ ማንሳት ጀምረናል። የእሷ ድፍረትና የእኔ ብቃት ሲደመር ውጤቱ አይቀርም። ወዲያውኑ ያነሳሁትን ፎቶ አሳየዋት። እዚህ ላይ ነው የስራው እርካታ ያለው። ሰዎች ሰው በጣም እያየን ነው። ሄርሜላ ታዋቂ ስለሆነች በተለይ የሰውን ሪያክሽን ተጠቅመን አስቂኝ የምንስራባቸው ሲጋይስ አዛ ተበስራት ወጪም ነው ያሳለው በአለገ ኖራም በአለገ አታ በአለገ ህዝቢ በአለገ ኖራ በአለገ ብላስ በአለገ አታ በአለገ ህዝቢ ኖራም በአለገ በአለገ አለገ በአለገ አለገ በአለገ አለገ በአለገ አለገ በአለገ she with the shot oh DD oh what it is oh DD what West no talk of it it's gonna be oh man I sabe find my orchestra back ይስተርነች ያዙልኝ ተነስቶበት ነው በሽታው እንደ መድኃኒዓለም። ፎቶ ቀጥሏል። በመጨረሻም የዜብራ ስቱዲዮ ቪዲዮ ሹት ይሄኛው ትንሽ ፈታኝ ነበር። መኪና እያስቆምን ነበር የምንሰራው። ከተደጋጋሚ ሙከራ በኋላ ቪዲዮ ደን። የቪዲዮና የፎቶን ሙሉ ሪዛልት ከማሳየቴ በፊት ቅድም ወደ ጀመርነው የቦሌ ታሪክ ልመልሳችሁ። እስቲ ወደ 1960ዎቹ እንመለስ። አውሮፕላን ማለት ለኢትዮጵያ ሕዝብ በሰዓቱ ምንድን ነበር? ብዙዎች የሰማይ ወፍ፣ የቴክኖሎጂ ተአምር፣ የሀብታም መጓጓዣ አድርገው ነበር የሚያዩት። ግን ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ሌላ ራዕይ ነበራቸው። ኢትዮጵያ ወደ ዓለም እንድትወጣና ዓለም ወደ ኢትዮጵያ እንድትመጣ የኢትዮጵያ አየር መንገድ በአፍሪካ ትልቅ ይሆናል የሚል እምነት ነበራቸው። አውሮፕላኑ እንዴት መጣ? መጀመሪያ የኢትዮጵያ አየር መንገድ የተመሰረተው በ1945 ዓ.ም በአሜሪካኖች ድጋፍ አዲስ አበባን ከዓለም ጋር የሚያስተሳስር የብረት ክፍል ያስፈልጋል ብለው አሰቡ። ለዚህ ራዕይ ነው የልደታ አየር ማረፊያ ሲያንስ መንግስት በቦሌ ቦታ ላይ ግዙፍ ኢንቨስትመንት ያደረገው። ቦሌን ከገጠር ወደ ዓለም አቀፍ መግቢያ በርነት የቀየረው ይህ የመንግስት ጠንካራ ራዕይ ነው። በዛን ዘመን አውሮፕላንን መፍጠር የፖለቲካ ጥንካሬ ማሳያ ነበር። የቦሌ እድገት የኢትዮጵያ የአቪዬሽን ኩራት መገለጫ ነው። ቦሌ ይህን ቃል ስትሰሙ የቅንጦት ሆቴሎችን፣ ሰማይ ጠቀስ ህንፃዎችን ታስባላችሁ። ግን ቦሌ ማለት ምን ማለት እንደሆነ ታውቃላችሁ? ይህ ቪዲዮ ከዚህ በፊት ያልሰማችሁትን የቦሌ ትክክለኛ ታሪክ ይነግራችኋል። ብዙዎች ቦሌ የጣሊያን ስም ወይም ከቅርብ ጊዜ ከመጣው ልማት ጋር ተያይዞ የመጣ ስም ነው ይላሉ። ግን ይሄ ውሸት ነው። የቦሌ ስም ከዘመናዊነት በፊት ከጥንት የኢትዮጵያ ንጉሶች ታሪክ ጋር በጥብቅ የተያያዘ ነው። ይህ ስም የመጣው ከአስደንጋጭ ታሪካዊ ክስተት በኋላ ነው። እስቲ አብረን እንመልከት። ከብዙ መቶ ዓመታት በፊት አዲስ አበባ ገና ከተማ ባልነበረችበት ጊዜ ይህ አካባቢ የእርሻ መሬት ነበር። ማንም ይህ ቦታ የአፍሪካ ዋና ከተማ ይሆናል ብሎ አልጠበቀም።
በአካባቢው ይኖሩ የነበሩ ሰዎች ቦታውን የሚጠሩበት የራሳቸው ስም ነበራቸው። ነገር ግን ቦሌ የሚለው ስም ከታላቁ ንጉስ ሚኒሊክ ዘመን በኋላ የበለጠ ጎልቶ ወጣ። ታዲያ ቦሌ የሚለው ቃል በአማርኛ ወይም በኦሮምኛ ምን ማለት ነው? ብዙ የቋንቋ ሊቃውንትና የታሪክ አዋቂዎች እንደሚሉት ቦሌ ማለት የመሬት አይነት ወይም የአንድ ዛፍ ዝርያ የሚል ትርጉም አለው። ነገር ግን አብዛኛው የታሪክ ምንጭ የሚስማማበት የአንድ የተወሰነ የቦታ መለያ የሚል ትርጉም ላይ ነው። ይህ ቦታ በዛ ዘመን ቦላ ተብሎ ይጠራ ነበር። ቦሌ የሚለው ስም ቋሚ የሆነው አውሮፕላኑ መጣ ከተባለ በኋላ ነው። አስታውስ፣ በ1962 ዓ.ም የልደታው ማኮኮቢያ ለዘመናዊ ጀቶች አጥር ነበር። አዲሱ ማረፊያ ቦታ ሲፈለግ የመረጡት ቦሌን ነው። የንጉሱ ስም የያዘው አየር ማረፊያ ቀዳማዊ ኃይለ ሥላሴ ተብሎ ቢጠራም የአካባቢው ሰዎችና የዓለም አየር መንገዶች ግን ቦሌ በሚለው የአካባቢው መጠሪያ ነው የሚጠሩት። የቦታው ትክክለኛ ማንነትና የህዝብ ልማድ ቦሌ የሚለውን ስም አስቀጥሏል። ቦሌ የሚለው ስም ከህንፃዎቹ በላይ ታሪካዊ ጥንካሬ አለው ማለት ነው። ዛሬ ቦሌ ማለት አዲስ አበባ ማለት ነው። በአንድ ወቅት የነበረው ገጠራማ ስፍራ በቦሌ አየር መንገዶች አማካኝነት የቅንጦትና ግዙፍ ኢንቨስትመንት ማዕከል ሆኗል። ቦሌ የሚለው ስም ታሪክንና ዘመናዊነትን በአንድ ላይ ይዟል። አሁን ቦሌ ስትሄድ የቦታውን ስም ትክክለኛ ታሪክ ታውቃለህ። ንግባ ጎራብ ትንሽ አረፍ እንበል፣ የሆነ ቦታ ወደዚህ ንግባ። እዚህ የቦሌ ካፌ ውስጥ ቁጭ ብለን የቦሌ አደባባይ ላይ ያነሳናቸውን ፎቶ ሪዛልት እናያለን። ቦሌ ቁንጅና ሰው ሆኖ ይሄዳል፣ እንኳን ሰው ጠላት ይላመዳል። ጋይስ ወተናል። አሪፍ ታይም ነበረ።